አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ እና ሼር ሰብስክራይብ አድርጉ ማለት ነው። በአዲስ ቪዲዮ ዛሬ የመጣሁበት ምክንያት እንግዲህ ቡራና ቅመሟ ትናንትና እንግዲህ ብሩኬ ነገሮችን ያለ መስማት ያለ ማየት ሁላችሁም ለምንድን ነው የጠፋው? እንዲሁም ደግሞ ቅመሟን አጋፍጣን ለምን ጠፋ ለምን ከዲ ያላችሁ አጠቃላይ ነገር እውነቱን እነግራችኋለሁ። ልጁ የብሩኬ አይደለም አንደኛ ነገር፣ ሁለተኛ ነገር እዩ ደግሞ እንደዚህ የምትፈገለው ነገሯ ትትሰራ የነበረችው ስራ እስከ ዛሬ ድረስ ሁሉንም ነገር እየሰራ የነበረችው ሴራ ይኸው አሁን ተጋልጣለች ማለት ነው። ምክንያቱም ልጁም የብሩኬ አይደለም፣ ውጤቱም ትክክል አይደለም። ምክንያቱም ውጤት እሷ የሰጠችው የሌላ ነው፣ የልጅቱን አይደለም። አሁን ላይ መልሰን እናስመርምር ብሏል ብሩኬ እዛ ጋ ያልተገኘው ከእሷ ጋር ያልሆነ ቦታ ያለ መግባትና እሷን የሆነ ነገር ለማድረግ እንደዛ እንዳያደርግ እነ ፍጹሜ እንዳትመጣ ብለው ስለከለከሉት ነው ብለዋል ማለት ነው። ስለዚህ ሀይሚዬ ደግሞ እዛ ጋር የተጋፈጠችው ለምንድን ነው? ለብቻዋ ምንም አያገባት፣ ይሄ የእሱና የእሷ ብቻ ነው እያላችሁ ነበረ። ነገር ደግሞ ሁላችንም እናውቃለን የእሱና የእሷ እንደሆነ፣ ግን እሷ እዛ ጋር እንዴት እንደሆነች አይታችኋታል። ስለዚህ ተብሩኬ ጋር ቢሆን ሌላ ችግር ይፈጠራል፣ ሌላ ነገር ይፈጠራል። አንደኛ ነገር እኔ ብሩኬ ያለመገኘቱ ያለመምጣቱ በጣም ደስ ብሎኛል። ምክንያቱም ያስቀሩትም እንደዛው ፍጹምና ሀሰን ነበሩ። ሀሰን በነገራችን ላይ የእናቴ ልጅ ብሎ ነው የሚጠራው እና በጣም ተሱ ጋር በጣም ያለው ነገር በጣም ደስ የሚል ነገር ነው። ሀይምዬንም አንድ ነገር እንዳትናገራት እያደረገ ነበረ እና የሚያሳዝነው ነገር ደግሞ እሷ እዚ ጋር እንደዚህ እየፈገላ ያለችው የእሷ አላማ የእሷ ተልኮ አጠቃላይ ነገር እውነቱን ትነግራችሁ የእሷ ተልኮ ሀይሚና ብሩኬን ለመለያየት እንጂ ብሩኬን የኔ ያደርገዋለሁ ብላ ምንም በጭራሽ አታስብም። ምክንያቱም አይሆንማ እንደማይሆን ደግሞ ጠንቅቃ ታውቃለች እሷ ማለት ነው። እና ያን ነገር ምንድን ነው ሀሳቧ እሷ እነሱ እንዲለያዩና በቃ አሌለ ህይወቱ ምስቅልቅል እያደረገች ነው ያለችው እንጂ በሴራ ነው እንጂ ትጀመር ልጅቱም የእሷ አይደለችም። ትጀመር ልጅቱ ከየት እንዳመጣቻት ራሱ አባቷ የት እንዳለ አታውቅም ልጅቱ ማለት ነው። ምክንያቱም እኔ ብዙ ሰዎችን እዛ አካባቢ ያሉ ሰዎችን ምክንያቱም ጠይቄ ነበር። አንዳንድ ሰዎችን ካያገኘችው ወንድ ጋር ዝም ብላ ነው የምትገላፈጥ የነበረው። ስለዚህ ነገሮች ሁላ በማይሄዱ መንገድ አስክዳለች ማለት ነው። እነኛ ነገሮች ደግሞ የራሷ የሆኑ ተልኮዎች ስላላት ነው እንጂ ብሩክ ይሄን አድርጎታል ብለን አይደለም። ስለዚህ አሁንም ቢሆን አብዛኞቻችሁ ኦዲየንሶች ያላመናችሁባቸውና አንዳንድ ችግሮችን በጣም ብዙ ነገሮችን እያላችሁ ነው ያላችሁት ማለት ነው። ምክንያቱም ለምንድን ነው እንደዚህ ያደረገው? የሸሸው ቢያደረግ ነው እንጂ ስራውን አውቆ ነው እንጂ። ብሩኬ በነገራችን ላይ ስለማታውቁት ነው፣ በደንብ የማታውቁት ኦዲየንሶ ይኖራችሁ ነው እንጂ ይህን ነገር የምታወሩት በደንብ እናውቀዋለን እኛ በደንብ ከመሰረቱ ካመጣጡ ጀምረን እናውቀዋለን። እንደዚህ አይነትም ልጅ አይደለም። ደግሞ እንደገና ደግሞ የእሱም ልጅ ከሆነች እኮ ምን ያሳስዋል? ምንም አያሳስው። ምክንያቱም ወንድ ልጅ ነው። እንዲሁም ልታፍርና ልትሳቀቅ የሚገባት አለመታየትን መምረጥ የምችለው እሷ ነበረች እንጂ ወንድ ልጅ ማንም የሚያደርገው ነው፣ አድርጎት ራሱ ቢሆን ማለት ነው። ግን አላደረገውም። ስለዚህ ነገሮቿ እሷ አላማዋ እነሱ በጣም ኦዲየንስ የሚወዳቸው በጣም የሚወደዱ በጣም ፍቅር የሆኑ ልጆች ስለሆኑ ያን ነገር ደግሞ እሷ ማለያየትና እነሱን ያለውን ነገር በቃ ብንትን እንድልና ነገሩ ሁላ በቃ አለ የለ ምስቅልቅል እንድል ነው ሀሳቧ ማለት ነው። እና አሁን ላይ ግን ወንድሙም ሀብ ማለት ነው ያለውን ነገር ወደ ህግ እንደሚያስከዱትና ነገሮችን እንደሚቋጩ ሰምቻለሁ ማለት ነው። ስለዚህ ምንም ነገር አያሸብራችሁም። ማንኛችሁም እዚህ ጋር መሸበር የለባችሁም። ኦዲየንሶች እነሱን መገደፍ ካለባችሁ እነሱን ገድፉ። እንዲሁም ደግሞ በእነሱ ቪዲዮ የሚመጡ በራሳቸው ቻናል የሚጭኑትን ነገር ምንም ነገር እንዳትመለከቱም እንዳታውም። ትጀመር በቃ እነሱን ቼክ እንዳታደርጓቸው፣ ሸርም እንዳታደርጉ። ግን የብሩክና የቅመሟን ቻናል እየገባችሁ ሁላችሁም እንደተለመደው ሸር ማድረግ እንዲሁም ደግሞ ኮፒ ሊንክ በማድረግ ሁላችሁም ወደ እነሱ
መገደፍ ነው እንጂ ያለባችሁ ወደዛ ዞራችሁ ወይም ትናንትና እንደውም ማለት ነው ትክታክ ላይ ትናንትና ሀይሜን ዘቅዝቃችኋን ነበር ማለት ነው። ሀይሜን ለምንድነው የዘቀዘቃችኋት አላቅም። ምክንያቱም እናንተ ሀይሜን ዘቅዝቃችሁ ብሩኬን ወዳችሁ እንደገና ያችኛዋን ምንም የማይሆን ነገር ነው። ሀይሚ ደግሞ አሁን ላይ ነፍሰ ጡር ናት አይደል? ታውቃላችሁ ሁላችሁም። ስለዚህ ነገሮች ሁላ እንደማይሆኑ እያወቃችሁ እንደዚህ የምታደርጉ ልጆች ዞሮ ዞሮ እነሱ ምንም ቢሆኑ የሚለያዩ ሰዎችም አይደሉም፣ አይለያዩምም። ግን ሴራዋ መጨረሻ ላይ እንዴት እንደምትጋለጥ እኔ የዛ ጊዜ እኔ እንጃ ምን እንደምል አላቅም። እውነት ለመናገር ማለት ነው ሴራዋ በቅርብ ቀን ይጋለጣል። እና ስለዚህ እሷ አላማና አላማዋ እነሱን ማለየት፣ እነሱን እንደዚህ ማድረግ፣ ማበታተን፣ እነሱን ደግሞ ያልሆነ ቦታ ለማስገባት እንደዛ ትናንትና አይታችኋል። ገና እንደመጣች የተናገረችው ነገር አይታችኋል አይደል? ስለዚህ እሷን አሁን እዛ ያሉት አንድ ጥፊ ቢሏት ማንኛቸውም ምንም ነገር እንትን የምትል አይደለም፣ ሴት ናት አይደል? ስለዚህ ግን ያን ነገር ማድረግ አጥፍቷቸውም አይደለም፣ ነገሮችን በማሰብ ነገሮችን ምክንያቱም እሷ እያዞረችው ነገሩን እንትን እያለችው ያለችው ወደ ሌላ ውስጥ ለመግባት እና ሌላ ውስጥ ለማስገባት ነው ልጆችን ፍላጎቷ ማለት ነው። እና ስለዚህ ሴሯም ያ ስለነበረ እነሱ ደግሞ በጣም አስበውበትና በደንብ አድርገው ተገንዝበውበት ነው ያን ነገር እንደዚህ ያደረጉት። እና አሁን ምንድነው አንድ ነገር በጣም እንትን ለእሷ ደግሞ መንገድ የከፈተላትና ለጉራ የተመቻት ብሩኬ እዛ ቦታ ላይ አለመገኘቱ አብሮ አለመንጣቱ ነው። ምክንያቱም ደግሞ ያንን ያደረጉት እነ ፍጹም ናቸው። ምክንያቱም እሷ ጋር ተመጣዛ ታውቃላችሁ የሚፈጠረውን ነገር ማለት ነው። ብሩኬ ደግሞ በጣም እንደዚህ አይነት እንትን ማለት አይወድም። ታውቃላችሁ ከአሁን በፊትም እንደዛ ጉረሯን እያነቀ ምናምን ነበር እና ስለዚህ ያን ነገር እንደዛ እንዳያደርግ ነው እሱን ሸኝተው ወደዚህ የመጡት ወደ ሀይሚ ጋር ማለት ነው። እና እዛ ጋር እሷ ግን ሀይሚዬ ትንሽ አሳዝናኛለች። ብታሳዝነኝም ግን ምንም አይደለም፣ ለበጎ ነው። ፈተናዎች ይመጣሉ ይሄዳሉ። ፈተናዎች በጣም ከዚህ የበለጠም ፈተና ሊመጣ ይችላል እና ስለዚህ ብዙዎቻችሁ ያው የተከፋችሁ አላችሁ፣ ደስ ያላችሁ ደግሞ ትንሽ አላችሁ። ምክንያቱም ከአሁን በፊት ተናግረዋል እነሱ ማለት ነው ነጫጭ በጎች ውስጥ አንዳንድ ጥቁር በጎች አይጠፉም እያሉ ነበረ ማለት ነው። እና እንደዛ ስለሆነ እንጂ እናንተ አንድ ተሆናችሁ እነሱ መቼም የሚለያዩ ሰዎች አይደሉም። እሷንም ሴራዋን በቅርብ ቀን እማኑኝ ይከስፋል። እሷ እኮ አይፈልግም በፈለገበት እሱ ህግም ሆነ በምንም መንገድ ተሷ ጋር ሆነ የሚለው ማንም ሰው የለም። እንደገና ደግሞ ልጅ አይደለችም አላመንኩበትም ብሎ ካለ ደግሞ መመርመር በህግ ቀጥታ የልጅቱን ምንድን ነው የሚፈልገው? ወይ ጠጉሯ ነው ወይ የሆነ ነገር ነው አይደል? ወይ ለሀጯን ነው አይደል? ስለዚህ ያን ነገር ይዞ ሄዶ ደግሞ የፈለገበት ቦታ ማስመርመር እንዲሁም ደግሞ እንትን ማለት ይችላል አይደል? ስለዚህ አብዛኞቻችሁ ብዙ ነገር የምትሉ ሰዎች እውነት ራሳችሁን ኩኑ። አሁንም ቢሆን እነሱ የሚለያዩ ሰዎች አይደሉም፣ አይለያዩም። እና የምትወዷቸው የምታከብሯቸው እስከ ዛሬ የምትመለከቷቸው የምትከታተሏቸው እነሱን እንትን ታውቃላችሁ። ስለዚህ ይህን ነገር ደግሞ እነሱ ያደረጉ በዚህ መንገድ አይደለም። አንደኛ ነገር የዋህነት አለ፣ ሁለተኛ ነገር ደግሞ ለሰው ቅንነት ለሰው መልካምነት ማሰብ ይጎዳል እና ያን ነገር ነው እያሰቡ ያሉት ማለት ነው። እና ወዳችኋለሁ። ለማንኛውም